ተረገዘና እሱም አይፈልጉም ነበር ይሄ ልጅ አሁን ገናንን አስወርዲያለና እግዚአብሔር ነው ዛን እንደዚህ ያደረገ እንጂ በዛ ላይ ሲሆን አርግ ነበር ቅዱስ ሚካኤል የጉንበት ቅዱስ ሚካኤል እናቴ ተዘክረዋለችና አሁን ያሰብኩት እዛ ልጄ በጉንበት ቅዱስ ሚካኤል ነው የተወለደና አሁን ላይ መንፈሳው ሲሆን ያሰብኩት ይሄንንና ወይኔ ቅዱስ ሚካኤል ታዲያ ልጅ አስወለደው እንጂ እኔ መቼ እኔ ሆንኩት ምናምን አልኩት የእናቴ ጸሎት እኮ ነው ምናምን አልኩ ልጅ ተወልዶ በቅዱስ ሚካኤል ነው የተጠመቀና ተስፋ ሚካኤል አሉት ከዛ ይሄማ የቅዱስ ሚካኤል ልጅ ነው በቃ እሱ ነው ወደዚህ ያስመጣው ምናምን በየነ እንትን ያልኩትና ስለዚህ ወደ መንፈሳው ህይወት ስገባ ግን በአንድ ሰከንድ ልጅ ከልቤ ላይ ወጣ በጣም ነው የጠላሁት ስለዚህ ህንን እኔ እንደዚህ በልምምድ የሚመጣ ፍቅር አልነበረም ከሱ ላይ መንፈስ ነው ያፋቀረኝ ለምን እሱ ለኔ አባላሽቶ ከኔ እንዲወጣ ነው የፈለገው ለምን መግደል ካልቻለ ማስደፈር ካልቻለ ታዲያ ህይወቴ ብጥብጥ አድርጎ ልጁ ራስ ቆን ነው የፈለገው ምናምን ብዬ ነው አሁን ላይ ነው ያሰብኩት ግን ይሄንን ነገር መንፈሳው ሲገባኝ ነው እና ልጄ እንኳን ንግግር አይችልም አሁን ኦቲዝም የሚባለው ላርጎ ፈልገ ነበር ግን አንድ አመት ሲሆን ልጄ ነው ጸሎት የጀመርኩትና ግን ይናገራል ግን ንግግሩ እንደ ትንሽ ገና ያ ትንሽ የሚጀምረው ልጅ ንግግር ነው የሚናገረው እና ልጅ ኦቲዝም አይደለም ግን እንደዚህ የሚታየው ነገር አለ አለች ይሄማ ኦቲዝም ሳይሆን ሰይጣን ነው ምናምን ብዬ በውስጤ ነው ያስኩትና ስለዚህ አሁን ትምህርት ይገባል በእግዚአብሔር በረዳይ ግን ትግርኛ ላስተምሮ ብዬ ወደ ዲያቆን ላርጎ ፈልጌ ለምን በቃ ቅዱስ ሚካኤል ነው የሰጠኝ ወደ ቅዱስ ሚካኤል ነው የምሰጠው ይሄን አገልጋል መሆን አለበት ምናምን ቢሳስብ ደግሞ ትግርኛ በጣም ነው የጠላሁት የእናቱ ቋንቋ ግዕዝ ትግርኛ እሱ ሳርጉለት ቴሌቪዥን እንኳን ሲያይ ቶሎ ነው የሚቀየረው አልፈልግም ነው የሚለኝ አሁን የሰይጣኑ አይደል እንደዚህ እኔ ግራኔ ገባኝ እንደዚህ አይነት ነገሮችን አንቺ ነሽ ብዙ ትምህርት ስለሰማሽ ብዙ የምታመዛዝኘው አንቺ ነሽ ይሄ ለመፍረድ ማለት ነው ግን አሁን በቤተሰቦቻችሁ ውስጥ ያለውን ነገር አጠቃላይ እንደ አንድ መረጃ ያዢ ከዛ ከቤተሰብ ውጪ ደግሞ አንቺም የግል ህይወትሽ ላይ ደግሞ ሁለት እንደዚህ ለይተሽ ነው ማየት ያለብሽ ዝም ብሎ ሰይጣን ነው አይደለም ሳይሆን ይሄኛው የትኛው ነው ያጠቃኛለው እንዳላገባ እንዳልወልድ ትዳር ውስጥ እንዳልኖር ይከለከለኝ እንደገና ልጅ ሶልድ ደግሞ እንዲህ አይነት ነገር እንዲፈጠር ያመጣው የትኛው ነው መለየት አለብሽ አለበዛ በቅርብ ያሉት ጓደኞችሽም እንዳረጉብሽም ላጣቂ ትቻለሽ ያ የጓደኛ መጣህ ልጠይቅ ፈልጌ ነበር አሁን ይሄን በደንብ ምን ልበል መምህርዬ በደንብ አልቂስ ምናምን ስትጸልይ ምንድነው እግዚአብሔር ለምን 5 አመት ነው ያለኝ መንፈስ አልጨውም ምናምን አተያዝም ምናምን እስካሁን ግን ሳልቅስ ከውስጥ የሳልቅስ ከኔ ድሮ አንድ ላይ ስንገባ እዚህ ጀርመን ሀገር ከሁለት ሰዎች ነው ያስቀመጥና ይሄ ደግሞ የምትመጣው ጓደኛዬ ናት አልቅሼ በደንብ በቃ ምርር ብላች ስተኛ ልጅ ታስመጣለች በህልሜ ሁሌ ለማለት ልጅቷ አንድ ቀን ቦርሳ ነው ወሰደችና አንቺ ይሄ እኮ የኔ ቦርሳ ነው አልኳት በህልሜ ነውና ድምጽሽ ተሰልኩ ይቅርታ እሺ አሁን ሲሰማል ሰው በመሃል ገብተን ከዛ ይሄንን ቦርሳ እኮ የኔ ነው አልኳት የኔ ነው ደግሞ ቦርሳው ሳይወሰደችና እሷ ደግሞ አልሰጥም ትላለች እኔ ደግሞ በውስጤ ፍርሃት ይሰማኛል ከሷ እንዳልወስደው ይፈራሉ ለሷ ፈራታለሁ እሺ ከዛ የመኖሪያ የጀርመን ሀገር አለ መታወቂያ መኖሪያ ይሄ መኖሪያ መታወቂያ የኔ ነው አልኳት እሷ ወስዳ ቦርሳው ሰጠች ገንዘብና ግሪን ካርድ ምናምን ያለው ሁሉ ሰጠች እንትን ግን ወሰደችው የመኖሪያ እዚህ ሀገር መታወቂያ እኔ ደግሞ በግድ እንዳልቀበላት ፈራኋት አንድ ቀን እንደዚህ አልኩት ሁለተኛ ደግሞ ወደ ቤቴ ገባች እኔ ቤቴ ዘግቼ ነው ወጣሁትና እሷ ግን እኔ ለኔ ሳትነግረኝ ወደ ቤቴ ገባችና እኔ ደግሞ አንቺ ለምንድን ነው ወደ ቤቴ ገባሽ እኮ የኔ ብሪባት ነው የኔ ቤት እኮ ነው
ለምን ገባሽ ምናምን ብዬ ቁጭ ብዬ አስረዳታለሁ። ይሄ እኮ የኔ ንብረት ነው፣ ለምንድን ነው የገባሽ እኔ ሳትነግረኝ ይላታለሁ። ከዛ ቁልፍ 4 ቁልፍ ይዛ ነበርና ቁልፉ 3 ቁልፍ ለኔ ሰጠችና አንድ ወሰደችው። በሷ ላይ ብዙ ህልም ነው ያየሁት። የረሳሁት አለ እንጂ ብዙ ህልም ነው ያየሁትና ከዛ የሙያ ትምህርት ጀምሬ ነበርና እኔ ለሰው መናገር አልፈልግም፣ ግን ሰው ይሰማል። ትምህርት የተማርክሽ ነው ምናምን ብላ ሰማት። በሰው ሰምታ አንድ ጓደኛ ለጠየቀትኛ በህልም ሳይሆን ኖርማል ነው የጠየቀታትና ትምህርት የተማረች ነች እንደዚህ የ3 አመት ሙያ የተማረች ምናምን ስትላት በጣም የደነገጠች ነው ያለች። ለምን እሷ እኮ ምንም አታውቅም። እኔ ደግሞ ሀገሬ ብዙ አልተማርኩም እንዳልኩ ትምህርታችን ሁላችን ያቋረጥን። በጣም ጎበዝ ተማሪ ነበርን። ሁሉን የተቋረጠ እኔ በ6 ክፍል ምናምን ተምሬን ወደ ሱዳን የወጣሁት ለቤተሰብ ላግዝ ብዬ ማለት ነው። አልተማርኩትም። እዚህ ሀገር ስመጣ ደግሞ በቃ በግዴታ ነው የተማርኩትና ልማር ብዬ አሁን ሙያ ይዘው ልጄ ላሳድግ ከመንግስት ልውጣ ምናምን ብዬ ስጥር ደግሞ ለምን እሷ እኮ ምንም አታውቅም እንዴት አድርጋ ትማራለች ምናምን ብላስ እንደዚህ አለች። ምንድነው ጓደኞች አይደለም ምናምን አለች። አሁን ከኔ ነው አንድ ላይ ነው የምንኖረው፣ አንድ ባላሶ ማለት ነው አለች አንቺ ጋር። ስለዚህ አዎ ቤቷ ተለያይተናል፣ ግን አንድ እንትን ነው አንድ ፎቅ ነው የምንኖረው። መልካም። አሁን ጓደኛ ያልኩሽ ምንድነው በሩቅ ወደ ቤተሰቦች ወደ ዛር መንፈሱና ወደ ሌሎች ብቻ አታተኩሪ፣ አጠገብሽ ያለውንም ይይ ለማለት ነው። እኔ እኮ እንደዚህ አስቤ ነበር ድሮ ከአባቴ የመጣ ነው ምናምን ብዬ አስቤ ነበር፣ ግን በደንብ ጸሎት አድርጌ ሲያዩ እሷ ነው የምትመጣኝ። የአባቴ እንኳን አይመጣኝም፣ እሷ ነው የምትመጣኝ ሁሌ። ከዛ ያልነገርኩህ ደግሞ ትምህርት ተምሬ በጽሁፍ ወደኩት ነው የሚባለው። አላለፍኩትም በጽሁፍ አላለፍኩትማ። በቃ ለሰው አላወራም። ለምን እንደገና ስለመማር በቃ ምንቀኛ ይሆነኛል ምናምን ብዬ ሰው ምናምን ብዬ ፈርቼ በጣም ፈራሁትና አለፍሽ ምናምን ሲሉ ዝም ብዬ አለፍኩት፣ እግዚአብሔር ይመስገን ጨረስኩት አልኩት። ለምን በውስጤ ያዘው ምናምን ብዬና አልነገርኩኝም ለሰው። ግን በዛን ቀን በህልሜ መላለች ልጅቷ። አሁን ሰፕተምበር እማራለሁ ብዬ አስቤ ነበር ነው። ሰፕተምበር ትማሪያለች? ምንድነው የምትማሪ አለች። ሌላ ነው የምማረው አልኳት። ለምን እሱ ትምህርት እንደሆነ በጽሁፍ እንዳላለፍኩት አልነገርኩም ለሰውና በውስጤ ላይ ነው ያዝኩት። እና እሷ የሚመጣ ወር ሰፕተምበር እንደምማር ታውቃለች። ምን እንደምማር ግን አታውቅም። ግን ከየት አድርጋ ነው ያወቀችው? በህልሜ እኮ ነው እንደዚህ ያለች። ሰፕተምበር ምንድነው የምትማሪ አለች። በጣም የደነገጥኩት። በጣም ይገርማል። አሁን መንፈስ ነው ከኔ ወጥቶ ለሷ የሚነግረው ምናምን ብዬ ግራ ገባኝ። በቃ አሁን እንኳን የእናት የአባቴ ነው ማለት ነው ሴት። እኔ እኮ አልነገርኩትም ይሄንን እንደቀራሁትና እንደሚደግመው እኮ ለሰው አልተናገርኩትም። እኔ ብቻ ነው የማውቀው እኮ። በሆነ አጋጣሚ አውቀዋለች። ያው መንፈስ የሚለውን ሁሉ ነገር ላይ እሱ ላይ እንትን ላለ ማለት ነው። ምን መሰለሽ ታጣራለች። ገና ከመጠየቋ በፊት አንቺ ከመጠየቋ በፊት ውሎሽን ልታውቅ ትችላለች። ያን ነገር ስማ ቀረለው ማቴ ድሮ ጓደኛ ነበረኝና ከልጅ አባት ሌላ ጓደኛሽ እኮ ለኔ ጠየቀችኝ ያለኝ። በጣም ነው የደነገጥኩት። አንተ የኔ ጓደኛ መሆን እኮ ታውቃለች ስለው እኔ እንጃ እኔ ጠየቀች ያለኝ። የሆነ ደግሞ አሁን ስወጣ ታያለን፣ ግን ከእግሬ እስከ ራሴ ላይ ለምታየኝ ለምንድን ነው እቺ ልጅ እንደዚህ አርጋ ፍጥጣ የምታየኝ ምናምን ያለውና ምንድነው መንፈስ ነው ከሷ የመጣ ምንድነው? እኔ ግራ ገባኝ። በቃ ይኸውልሽ ከሷ የሚመጣ ምንም ይሁን ብቻ ዞሮ ዞሮ አንቺ ውሎሽን አውቃለች እቺ ሴት። በቃ አንቺ የት እንደምትውይና ትምህርትሽ ምን እንደሆነ አወቀች አይደለ? ስለዚህ ይሄን ለማወቅ በመጸለይ ነው የሚሻለው እንጂ አዎ አይደለም የሚለው ነገር ብዙም ያናካት ተጨነቂ። እንዴት አወቀች ከሚለው ነገር ይልቅ እግዚአብሔር ጠብቀኝ ወይም ደግሞ ትምህርቴን በሰላም እንድጨርስ እርዳኝ፣ ከዚህ ፈተና አውጣኝ ብለሽ ነገሩን እንትን ማለት ነው። በእርግጥ ደግሞ አንዳንዴ እንዴት እንዳወቀች መጠየቁም ደግሞ ለጥንቃቄ ይመቻልና ትኩረት ማድረግ ያለብሽ አንድና አንድ የምትጸልዩ ጸሎት ከዚህ ነገር ነፃ እንደሚያወጣሽ
መንፈሱ እንትን እንደሚል ይሄ እንደሚታሰር ምንም ነገር ቢመጣ እንደማሸነፍ እያልሽ ማሰብ ያለብሽ እንጂ ፍርሃት አያስፈልግም። ብዙ ሰው እግዚአብሔርን ታምናለህ ሲባል አዎ ታዲያ ለምን አትጸልይም? ለምን እንደዚህ አታደርግም? ውይ አንዳንዴ እፈራለሁ እኮ። ማንን ነው የምትፈራው? እግዚአብሔር ነው ወይስ ሰይጣን ነው ሲባል ለአፉ ለምሳሌ አዎ እግዚአብሔርን የምፈራ ይላል፣ ሰይጣንን አልፈራውም ይላል። ግን ችግርና መከራ ሲገጥመው ደግሞ ይመጫበጫል። ስለዚህ አንቺ በተቻለሽ መጠን በህይወትሽ ላይ የሚመጣውን ነገር በሙሉ መመከት እንደምትችይ መመለስ እንደምትችይ አምነሽ ነው መሆን ያለበት። ስንደመድመው አጠቃላይ ትዳርሽም ወደ ነበረበት እንዲመለስ የምትፈልጊ ከሆነ ከእኔ ወደ ባለቤቴ የሄድክ መንፈስ አብረኸኝ ከኔ ጋር ያደግ እንዳላገባ የምትከላከለኝ ከቤተሰብ ከአባት በተለይ የመጣ በወንድም በኩልም የተፈጠረ ነገር ካለ እሱንም የዝሙት መንፈስ ማሰር በቻል ብቻ በቃ ከዛ በኋላ ይስተካከላል። ጠዋት ተነስቼ ልጸልይ ይፈልጋለሁ፣ ግን በቃ ጠዋት እምቢ አለኝ። በቃ ምን እንደምናደርግ ጠዋት አባታችን ብለሽ ተነሻ። በቃ የግዴታ ጸሎት መጽሐፍ ከፍተሽ ዘርግተሽ ካልጸልሽ እንዳልጸልሽ የምትቆጥሪበትን ሀሳብም ማቆም ነው። አልጸለይኩም እኔ አይደለም እሱ ሳይሆን አባታችን ብዬ እንኳን መጸለይ ካልጋ ላይ እንኳን የምነሳው አልነሳም። በቃ እሱ በጣም ነው የሚቆጨኝ። ይሄ ሌላ ጉዳይ ነው። ይቅርታ እኔ እንደዛ ነገር መስማት አልጋ ላይ ካልጋ ተነስቶ በርከክ ብሎ እጅ ዘርግቶ አባታችን የአንድ ደቂቃ 55 ሰከንድ እኮ ነች። አንድ ደቂቃ ራሱ አይሞላም። አዎ የሰይጣን ፈተና እንደሆነማ አውቃለሁ። ግን በቃ ይሄ የሰይጣን ፈተና ስንፍና ነው፣ ታካችነት ነው እንጂ አባታችን ነኝ እኔ እየቀደሰ እንኳን ደብተራውን እየቀደሰ እዛ ያገለግል እንኳን አልጋ እንደወረድሽ አባታችን የማታስታውሽ ወይም ደግሞ ለማለት ዳገት የሚሆንብሽ ከሆነ በጣም ከቲክቶክ በታች ሾርት ሚሞሪ ነሽ ማለት ነው። እንግዲህ ይሄ በጣም ከባድ ነው። ቲክቶክ እንኳን የለኝም፣ አላየም። ለምን አልፈልገውም። ከቲክቶክ በታች ማለት ቲክቶክ አሁን ድሮ 1 ደቂቃ ነበር የሚለቀው እና 1 ደቂቃ ቪዲዮ ማለት ከተነሳሁ እኮ በደንብ ነው የምጸልየው። ግን እኔ ጠዋት ፈልጌ ነበር በጠዋቱ ተነስቼና በቃ ፈተና ሆነ። ከተነሳሁ በደንብ ነው የምጸልየው። በደንብ መጸለይ ምን ማለት ነው? በመጀመሪያ እኔ ማለቴ መስገዱ ምናምን ነው ብዙ መስገድ ማለት ነው። መቁጠሪያ ተጠቅሜ ሰግጄ ምናምን። ግን ፀሐይ ከወጣች ከእንትን ከነጋ ምናምን ነው እንቅልፌ ከጨረሽኩት ነው ይሄንና እኔ ደግሞ የምፈልገው እንቅልፍ ሳትጨርሽ በጠዋት ነው የምፈልገው። አንቺ አይነት ችግር ነበረባትና እንግዲህ በደንብ የምትጸልይበትና የምትተጊበት ነገር ያምጣልሽ አልኳት። እና ሁልጊዜ ተኝታ ስትነሳ የሚያስጨንቅና ከባድ የሆነ ህልም ነው የምታየው፣ መጸለይ እንዳለባት የሚያሳይ እና ሳትወድ በግዷ መጸለይ ጀመረች። ህልሟን ስለምትሰማ እኔ እኮ አሁን የቆጨኝ እንትን ያልኩት በዓለ ወልድ ነበርና 29 እና በጠዋት ተነስቼ ነው የምጸልይ ምናምን ብዬ ሁሌ ነው እንደዚህ የምለውና ስተኛ በህልም ምን አየሁት? ዘርፋፋ ልብስ የለበሰ ልብስ ብቻ ነው የማየውና ወደ እንትና ይመጣ ወደ አልጋ ላይ ይመጣ ዘርፋፋ ልብስ የለበሰ። እኔማ መድኃኒዓለም ነው ምናምን ብዬ ነው ልብስ ዘርፋፍ ስለሆነ ነው የራሴ ትርጉም ነው ሲመጣ። እኔ ደግሞ ተንቻለሁ። እኔ ደግሞ ከዛ በጣም ነው የተናደድኩት። በቃ እግዚአብሔር ሊባርከኝ መጥቶ ይሆናል ምናምን ብዬ በጣም ነው የተናደድኩትና ስለዚህ ለዛ ነው በጠዋት ተነስቼ ማመስገን ፈልጌ። ግን አቃተኝ። በእውነት ነው የምልህ መምርዬ፣ በደንብ ሰግጄ ቀጥቼ እንኳን ብተኛ የጠዋት ግን አቃተኝ። ለዛ ነው በጣም ገረድ ጠዋት ስትነሺ በሰላም ያሳድርከኝ በሰላም አውለኝ ብለሽ መዝሙር 22ን ጸልሽ አባታችን ብለሽ መነሳት 5 ደቂቃ ነው። 5 ደቂቃ ማለት ሽንት ቤት ገብተን የምንቀመጥበት ፊታችን የምንታጠብበት ደቂቃ እኮ ራሱ በጣም በጣም እንትን ነው፣ ረጅም ነው እኮ አይደል? ከዛ በታች እኮ ነው። ስለዚህ እርግጠኛ ነኝ ሰርግ ፕሮግራም አለብሽ ብትባይ የሆነ የምትሄጂበት ቦታ አለ ቢባል ለመዋብና ኮስሞቲክስ ለመቀባባት ወይም ነው የተለያዩ ነገሮች ለማድረግ 20 ደቂቃ ምናምን አይደል? እሱ እንኳን ቀረ። አይ እንደው ለመለባበስ እንበለው ለመለባበስ። ታዲያ ምን ነው ታዲያ ነፍስሽስ የምትለብሰውን ነገር ሰዓት አትፈጅባትም? እንደው ረጅሙስ ነገር ይቅር። መዝሙር 22ና እንትን አባታችን ብሎ ተነስቶ ቀንሽ መልካም እንዲሆን በቀኛው ላይ ለማለት እንኳን ይመቻል። እና በነገራችን ላይ እንዲህ አይነቱን ነገር ማድረግ አቃተሽ ራስሽ እንድትጠይ ያደርግሻል።
እንዴት ለዚህ ነገር እንዴ በጣም ትንሽ ናት ደቂቃዋ እኮ ምን ሆኜ ነው ብለሽ ራስን የመጥላት ነገር ይመጣል። ያ ደግሞ በጣም ሌላ እርምጃ። ኧረ በጣም ነው የሚቆጨኝ። ጠዋት ከሰነስቼ በጣም ለነፍሴ በጣም ነው የሚሰድባትና ከዛ በኋላ በስማ ምናምን ብዬ ደግሞ እመለሳለሁና ለምን ስለምፈልገው ስለ አቃተኝ ከዛ በኋላ ለነፍሴ ደግሞ በጣም እንትን እላለሁ። በቃ በጣም እናዳዳለሁ በውስጤና ለዛ ነው። ስለዚህ ቁጭትሽ ለነጠላ ብቻ እንዳይሆን ተጠንቀቂ። ለአንቺ የሚጥቀም ቁጭትሽና ብትቺ ማታ ጸልየሽ በደንብ ሰግደሽ ጥሩ ነገር እንዲያሳይሽ፣ ጠዋት ደግሞ በጣም የሚደክምሽ የሚከብድሽ ከሆነ ብዙም ላለማማረር አንዳንድ ሰዎች ተነስተው ውዳሴ ማርያም ይጸልያሉ፣ አርጋኖን ይጨምሩበታል፣ ከዛ ሲያፈ መለኮት ሲያፈ ሥላሴ ያን ሁሉ ይጨምሩበትና ከዛ ጠዋት ምን ይሆንባቸዋል? ግዴታና የመሰላቸት ነገር ይመጣባቸዋል። ያ አይደለም። አንዷ ጸሎት ትበቃለች። ስፔሻሊ ጠዋት የሚቻል ከሆነማ 11 ሰዓት ተነስቶ መጸለይ ነው። 9 ሰዓትም ተነስቶ መጸለይ ነው። አቅሙ፣ ጊዜው፣ ሞራሉ፣ ፍቅሩ ካለ እንዲህ አይነት ስሜት ካለሽ ግን የመታከት ስሜት ካለ አባታችን ነው ብለሽ መዝሙር 22 ደግሞ 6 ነች። እግዚአብሔር እረኛዬ ነው የሚያሳጣኝ የለም፣ በለመለመ መስክ ያሳድረኛል እያልሽ ይሄንን ጸልየሽ እንደው 20 ሰከንድ ይፈጃል። መዝሙር 22 አይፈጅም። ኧረ አይፈጅም። 20 ሰከንድ 15 ሰከንድም አይፈጅም። አለቀ ጨረሻት እኮ። አጠቃላይ 2 ደቂቃ ቢፈጅ ነው በርከክ ብሎ እስከ መነሳት። ለሥላሴ ደግሞ 7 ጊዜ ሰግደሽ ለአብ ለወልድ ለመንፈስ ቅዱስ እሰግዳለሁ። ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል ትያለሽ። ከዛ በኋላ ደግሞ ሰግድ እንትን ሃሌሉያ ለአብ ሃሌሉያ ለመንፈስ ቅዱስ ትያለሽ። አለቀ በቃ። ተነስተሽ ወደ ኪችን ከሆነ ወደ ኪችን፣ ወደ ስራ ከሆነ ወደ ስራ። ይሄ ምን ያደርጋል መሰለሽ? የህሊና እረፍት ይሰጣል። ጸልያለሁ የሚል ስሜት እንዲያድርብሽ ያደርጋል። ቀንሽ የተባለ ለምን ሳትጸልይ ከወጣሽ ምን ያደርግሻል መሰለሽ? እስኬጁል ካደረግሻቸው ነገሮች ውስጥ የጎደለ ነገር እንዳለ አይምሮሽ ይነግርሻል። እቺ ነገር ሳላረጋት ምን ይላሉ አባቶች? እንዲያውም የተሟላ ጸሎት መጸለይ ከፈለጋችሁ እንደ ጸልያችሁ ቀድሞ እንደ ጸልያችሁ ማሰብ ነው። ገባሽ? የተሟላ ጸሎት ለማቅረብ ለእግዚአብሔር መጀመሪያ እንደ ጸልይሽ አድርገሽ ማሰብ ነው። ከዛ ለጸሎት ስትመረከኪ ያ የምትጸልዩ ጸሎት አጭርም ይሁን ረጅም እንደ ጭማሪ ነው የሚታየው ማለት ነው። መጀመሪያ ለመጸለይ ማሰብሽ በራሱ ሙሉ ነው። ግልጽ ነው።